ዋበላችሁ በለና አንተዬ ቴድሮስ ከታሰረ እንግዲያስ እኛስ ምን በጀን አንተው ምን ነው እኛንም ጠቁሞ ያስዙናል ብለ ፈራህ እንዴ እንዲያ ነው እንዴ ስጋት አይ የኔ ስጋት የቴድሮስን መታሰር የሰሙ ጠላቶቻችን ምን ሽራቸውን ታጥቀው ወደኛ የመጡ እንደው ፍራቴ አስቲላ ይኸዋ ፈጣሪ ምን ይሳነዋል ሁሉንም እንደየስራው መክፈል ያቅበታል ይኸው ለኔም ልጄን ባይኔ ያሳየኝ አይደል ተመስገን የምን ካርታ ሀብቱ የተቀመጠበትን ቦታ የሚጠቁም ካርታ አለ ሀብቱን የሚያስገኝ ካርታ እኔ የምልህ ይሄ ካርታ የት እንዳለ ቦታውን ታውቀዋለህ ሁሉንም እግዚአብሔር ያውቃል መኩ የነዚህ ልጆች ምንም እንደማይሳሳቱ እያሰቡ እንዲያድጉ ያደረግናቸው አይመስልህም? ታዲያ ጥሩ ነው። ጥሩ አይደለም፣ መሳሳት አለባቸው። ሰላም አረፈ። ሰላም። እናቱ ጸጋይ ማግኘት ይችላል? እናቱ ጸጋይ የሉም። ቶሎ ይመለሳሉ? እናቱ ጸጋይ አዲስ አበባ ለቀው ሐዋሳ መኖር ጀምረዋል። አረ ትንሽ ቆዩ። እዛ ቤት ጋሼ ላይ ተኩሶ ሊገለው የነበረ ይልማ የተባለው ሰው ይኖርበታል። እሱ በማይኖርበት ሰዓት ገብታችሁ የስልክ ግንኙነቱን ታቋርጣላችሁ። ስልክ መቁረጥ ብቻ ነው? አዎ። እንዴ ትዳር ያስጠላል እንዴ ትዳር የምን ትዳር አንቺ ባትነግሪንም እኮ እኛ መልክ ደረሰን እንኳን ደስ ያለሽ ለማለት ብትነግሪን እንኳን ደስ ይለን ነበር ለዚህ ነው ዘመድኩ እንደዛ አይነት ደብዳቤ ይጻፈልኝ ምንድነው ትላንት ቤት ሄድኩ 2 ሰዓት በጨዋታ ስለ ካርታው ብቻ ነበር የምን ካርታ ያ ወታደሩ አጎት ይሰጠና እንዴ አንተ ስለ ካርታው ምን ታውቃለህ ኧረ አባዬ ሁሉን ነገር ብደብቀኝ እኮ እኔ አውቅ ነበር እናኒ ሌላ ነገር ሳይፈጠር ይህንን ከለቀሽ ውልቅ እኛም ሰላማችንን እንፈልጋለን በቃ ልቀቂ ዴ አትፈሪም ነበር ቁስሉን ስታይ ጨክኝ እየተባልኩ ለመድኩታ ከሆነ ጊዜ በኋላ እኮ እቺን አሻንጉሊት እንደማይት ምንም አይመስለኝም ነበር ጋሻሴ ጨካኝ ሆንኩ ማለት ነው እኔን እኮ ይገርመኝ አበባው በጣም ጓደኛው ነበር እኛ ቤት ሲመጣ አባዬን የሚወደው ይመስለኝ ነበር ለካ ግን እያስመሰለ ነው ማለት ነው እኔም የገረመኝ እኮ እሱ ጋሻ ሴት እኔ አቅም ቢኖረኝ ኖሮ ትልቅ በሆነ ኖሮ አባቴ አይነ ያየ ይገሉት ግን ምንም ማድረግ ስለማልችል እኮ
አባቴ አይኔ እያየ ገደሉት። ግን ምንም ማድረግ ስለማልችል እኮ ነው። የኔማ ለሜዋ ጥርስሽን አንቆርቁሪው በዋንጫ ላንቺ ይሆንሻል እህል ማላመጫ ለኛም ይሆነናል አደባባይ መውጫ ወገኛ አረ ኋላስ እስቲ በይ ሞክሪያ እሺ በይ ሞክሪ እንግዲህ አረ አያትማ እናኒን ያት ቦርሷን ይዛ የታባቷ አይ ሳትወድ በግዱ ሀገር ትለቃለች አላልኩም? አይ የታባቷ ይታይሽማ ለኔ ይታይሽማ ችግር ቀያችንን ልቅቅ አርጎ እብስ ብሎ ሲሄድ ይታይሻል አለኝ። አቤት አቤት እጇን ያገኘ ቆይማ እንግዲህ ለነገር አይደል መልሽ በያ መልሽ አበጀ ወይ ያቺ ሮማን አይደለች? አረ ሞንኩን አይሆን አንቺ ሞንኩን አይሆን አንቺ ችግር ከመንደራችን ሲርቅ ሰላም ሲገባ አረጉ እስቲ እንሂድ ቆመሽ ታየኛለሽ። እኔ ነኝ ከሞቀ ቤትሽ አስወጥቼ አደባባይ ያስቀረሁሽ እኔው ነኝ። አይ እንደው ፈጣሪ ምን በድዬ ይሆን? አይ እኛ ነን እንጂ እኛ ነን ጥፋተኞቹ። እናንተ ምንም አላጠፋችሁ። አጋጣሚዎች ተገጣጥመው ነው ነገሮች የተበለሻሹት። እንደው እንደዚህ እንኳን እንደው በስልክ እንደምንም ብለሽ ብታገኙ እኮ ጥሩ ነበር። እውነቱንም ሲያውቀው ልቡ ይለሰልሳል። በሚቻለው ነገር ሁሉ ሞክሬያለሁ፣ ላገኘው አልቻልኩም። ሀገሩ ሲያስጠላኝ የማደርገው ሲጠፋኝ ነው ተመልሼ ወደዚህ የመጣሁት። እሱ ዝም ካለኝ እዛ ማን አለኝ ሌላ? እኛ አለንልሽ ልጅ ሮሚዬ፣ እኛ አለንልሽ። ደግሞ ፈጣሪ ሁሉንም ነገር ያስተካክለዋል። አይዞሽ ልጅ አይዞሽ። ናኒ አውግቻ ወይ እንዴት ከርመሃል? ምነው ሰላም አይደለም እንዴ? ቀዩ ኧረ ተወኝ በቃ። ምን ሰላም አለ ብለህ ነው? ማናት ደሞች? የግዛቸው ጮኛ ናት። ጉድ እኮ ነው እናንተ። ግዛቸው ለጮኝነትም በቃ። ለመሆኑ አሁን የት ነው ያለው? አለ ይመጣል። ከወደ ጫካ ወርዶ ነው። ከቴድሮሴ ከባድ መልእክት ይዤ ነው የመጣሁት። የሚቆይ ከሆነ ብጠራው ይሻላል። መልእክቱ ደግሞ ለሁለታችሁም ነው። አስጠራው። ከቴድሮሴ? አዎ ከቴድሮሴ። ምነው ታስሯል አልተባለም እንዴ? ምን ይላል ባካችሁ?
የታሰረ እንደውን ከሰው ጋር አትገናኝ ተባለ እንዴ? እሺ እመጣለሁ። አይቆይም። ወይ ሮሚ የጤፍ ዱቄት ካለ እስኪ ቂጣ ጋግሪልኝ። ወይ ልጄ የስንዴ ዱቄት አለ እሱን ልጋግርልሽ? አይ የጤፍ ቂጣ ነው ያማረኝ። ነው እንዴ? ቆይ ከጎረቤት አምጥቼ ጋግርልሻለሁ። መቼም ቴዎድሮስ የታሰረው የከዳውንና ሚስጥሩን አሳልፎ የሰጠበትን ሰው ገሎ እንደሆነ ታውቃላችሁ አይደል እንዴ? እሱንማ ሰማን እኮ እናንዋ። እና ቴዎድሮስን እስር ቤት ሄጄ ስጠይቀው እንደምንም ብለሽ አውግቸውና ግዛቸውን አግኝተሽ አበቼ ከአካባቢው ርቆ ሳይሄድ ወደ ቀየው ተመልሶ ሳለ አድፍጣችሁ ግደሉት። የወንድም ሳትመልሱ ቀርታችሁ ግን በቀሊን የሚጀምረው ከእናንተ ነው ብለሽ ንገሪያቸው ብሎ ነው ይላል። እኔው ራሴ እዚህ ድረስ የመጣሁት። ቴዎድሮስ ግን ምን ነክቶታል? እኛ እኮ የሰማነው ዘሪሁን በቆፈረው ጉድጓድ ለራሱ ቦቅቧቃ ዝም በል ወዲያ። ቆይ የታዘዝከው መፈጸም ይሻላል ወይስ አሁን ይሄ የምታወራውን ዝባዝንኬ ለቴዎድሮስ ብነግረው ይሻላል? ኧረ እንዋ፣ እኔ እኮ ነገሩን እኮ ነው። ኧረ ምን ተሻለና እንዋ። እንደው አንቺስ ዘሪሁን ላይ መለስ ነገር ይሄ ደም መቀባባት ቢቀር አይሻልም ትያለሽ? ለምን ተብሎ ነው የሚቀረው? በእኛ ሲደርስ ነው እንደ የሚቀረው? ነገረኛ ያው አታዩም እንዴ ቴዎድሮስ በደስታ እግዚአብሔርን አየር የማገ መኖር ሲችል በቀል ብሎ እኮ ነው ከግዞት ተከርችሞ የቀረ። ተውት እናንተ ከፈራችሁ ቴዎድሮስ እስኪፈታ አለችም እንደፈለገው ይፈንጭ። ትሰሙኛላችሁ? ቴዎድሮስ የተፈታ ጊዜ ግን ልሽንም አንድ ላይ ነው የሚቀብራችሁ። ኧረ እኛ ፈርተንም አይደል? አበጀስ ቢሆን የእህትሽ ልጅ እጮኛም አይደል እንዴ? የቴዎድሮስስ የእህቱ እጮኛም አይደል እንዴ? ለሷም እኮ ማዘን እንደው ምን እንዳለ ልንገራችሁ፣ ሁለቱንም አንድ ላይ ካገኛችሁ ግደሏት ብሏችኋል። በቃ አንጀት ያልችልም ቢለኝ ነው ይሄንን ሚስጥር ዝም ያልኩት። እንግዲህ ምን እናደርጋለና ተማክረን እንደሚሆን እናደርጋለና። ምን ማለት ነው እንደዛ ተራ ስህተት መሳሳት? አንተ ነህ ለዚህ ጥፋት ኃላፊነት መውሰድ ያለብህ። ይሄ ስንት ቁጥር ነው? 91 አቤት 91 እና ምን ፈልገው ነው 16 ቁጥር ሄድከው? እንደዚህ ነበር ጠረጴዛ ላይ ተቀመጠ። እንደዚህ አይነት ስህተት ከምትሳሳት አዟዙረህ አይተህ ስህተትህን ማረም ነበረብህ። እናንተስ እሱ ሲሳሳት ዝም ብላችሁ ማየት ነበረባችሁ።
እንዳትናደር እሺ? ግን እንዴት ተሳሳትክ? አልተሳሳትም። እንዴት? እስኪ 3 ነገሮችን አስተውሉ። የምንሶች ነገር እስኪ አርፈ ስማ፣ ጥልቅ አትበል። አንደኛ ነገሩ ይሄን ያህል አሳሳቢ ቢሆን ኖሮ ቁጥር ብቻ የተጻፈበት ወረቀት ጠረጴዛ ላይ ይቀመጥልንም ነበር። የቤቱንም ቁጥር በቃል ይነግሩን ነበር። ሁለተኛ ጋሻ አንድ ቁጥር እንደዚህ ጽፎ አያውቅም። ደግሞ ብሎክ 91 የሚባል የለም፣ እስከ 20 ነው ያለው። ሶስተኛውስ? ሶስተኛው እኔም አልገባኝም። እንዴት? ለምን እንድንሳሳት እንደተፈለገ እኔም አልገባኝም። ለማንኛውም ምንም እንዳደነግጡ፣ ምንም የተሳሳትነው ነገር የለም። አይሆንም እንዴ? ኧረ ንጉስ በሆድሽ ይዘሽማ ጎንበስ ብለሽ እግርሽን አትታጠቢም። እኔ ነኝ የማጥብሽ። ሮምዋ እግርሽን አስቀምጪው በቅል እንዘረዋለን አምሳያው ቢበቅል የሚባለው። ተው ውስጥ እኮ አትኮርኩልኝ። ኦኬ ነው። አሁን ትንሽ ለብ ያደረኩልሽ። ተው ውስጥ እኮ አትኮርኩልኝ። ደስ ይላል። ቦቦዋ ልታለቅሽ ነው እንዴ? ኧረ አላለቅስም። እንዴት ይሆናል? ተይ እንጂ ለሁሉም እኮ እግዚአብሔር ምክንያት አለው። ዘመድኩን እንደ ሀገር ሲያስወጣ ሌላውን ዘመድኩን ሆድሽ ያስቀመጠው ያለ ምክንያት ይመስልሻል? ተይ እንዲህ አትሁኝ፣ አያምርብሽም። እንደውም ይኸው ምን አለ በይ፣ የሚወለደው ልጅ ወንድ ተሆነ ስሙን አስታርቃቸው ነው የምለው። አዎ አስታርቃቸው። እኔ እኮ እንደው ገና እንዳየኋት ነው እንደው ቅፍፍ ያለኝ። ደግሞ የእህቷን ልጅ ጮኛ አልገደላችሁ አለ ጊዜና የሰይጣን መልእክተኛ ነው መስላ የታየኝ። እኔ ግን ሳስበው ቴድሮስ እንደ አይነቱን መልእክት ሊከላተለ ብዬ አልዋጥልህ ብሎኝ ይኸው መጣል። እንደምን ወዳጅ ይዟቸዋል በሉ። ቴድሮስን አገኘኸው? አሁን በመከራም ቢሆን አገኘሁት። ምን አለህሳ? ኧረ ተው ወዳጄ፣ አጋንንት ነው ከቤታችን ያስገባ ነው። ጭራሹን ከታሰረ ጊዜ ጀምሮ አይቷትም አያውቅ። ይኸው ነግሬሃል ነበር። እሷ ናት ጎትጉታ ከግዞት ያስከተተች። በቀላሉ የሚለቁኝም አይመስለኝም ብሎ በእሷ ላይ ክፉኛ አቂመዋል። ጭራሽ በዛ ላይ በአገር ሽማግሌ ተገዝታ ነው ከመንደር የተባረረች። አሁን ደግሞ እኛ ጋር መታ መንደሩን ልታምሰውም አይደል? እኔንም እኮ ብቻዬን አግኝታ እኔ የምልህ ግዛቸው እንዴት ይሰማታል? የቷን ልጅ ነው? ይቺ ትርንጎ ተብዬዋን ነው። አዎ በደንብ እንጂ። እኔ ግን ሳያት ነገረ ስራ ሁሉ አይጥመኝ። እንደው በእኔና ባንተ ይቅር እንጂ ከዚህ ካወቀችው ጋር ደስ የሚል ነገር አላየሁም። ኧረ እንዋ እንደ ወንድም እኮ ነው የምታየው። አይ ግዛቸው ሞኝ ነህ ልበል?
ይልቅ ላንተው ብዬ ነው። ጠንቀቅ ብለህ ተከታተል። እንዲሁ ምን አይነቷ እርኩስ ሴት ናት በል። እንደው አልነግራችሁም ብዬ ነው እንጂ እኮ እኔንም ምን ላግዝሽ? ኧረ ምንም እየጨራረስኩ ነው። አንቺን የመሰለች ቆንጆ ከሸክላ ጋር ስትታገል ማየት በጣም ያናደድ። ምን ችግር አለው? ባህላችንም አይደል? አንቺ እኮ መሀል ሀገር ብትገቢ ውስጥ እግርሽን ስሞ የሚያገባሽ ስንት ባለ ጸጋ አለ። አይ እናኒ ግዛቸውን ሆዴት ጥዬ አታውቂያቸውም እነሱን። ከማንም አረቄና ጠላ ሻጭ ጋር አይደል እንዴ ሲጋደሙ የሚውሉት? ልታጠራጥሪ ነው እንዴ? እሱ እንዲህ ያለ ነገር አያረግም። ደሞም ይወደኛል። እኔም እኮ ያለሱ ሌላ ሰው በሐሳቤም የለም። ይልቅ አትጃጃይ፣ ላንቺ ብዬ ነው። ሰሚኛለሽ? መልክም ይረግፋል፣ ሰውነትም ይሟሽሻል። ይልቅ በጊዜሽ ብትጠቀሚበት ይሻልሽ። አይ እንዲህ ያለ ወግ መስማትም አልከጅል። ምን ሆነሃል? ምን ሆነሃል? ምንድነው ነገሩ? እንዴ ልትደፋኝ ነው እንዴ? አንቺ በወንድማማቾች መሀል የገባሽ እርኩስ ሰይጣን ነሽ። ከመሀል ሀገር ተባረሽ መጣሽ። ከገዛ ሀገርሽ በሽማግሌ ተገዝተሽ ተባረሽ። እዚህ እኛ ጋር ደግሞ መጥተሽ አምሰሽ ልታጋድኝ ከጅለሽ ነበር። ምንድነው የምትቀባጥረው? ሁሉንም ታውቂዋለሽ። አሁን ሳትዋረጂ መንደራችን ልቅ። ግድ የለም። ወይኔ እናንተ ቴዎድሮስ ታስሯል ብላችሁ አይደል ሁላችሁም እንደዚህ የምታዋረዱኝ? ግድ የለም። ቴዎድሮስ ሁሉንም ነገር ያውቃል። እሱንም ወቱተሽ ከግዞት ካስጣልሽው በኋላ አንድም ቀን እንኳን ሄደሽ እንዴና አላልሽው። እንዳውም ቴዎድሮስ እንዳለው ከግዞት የለቀቁት እንደሆነ መጀመሪያ አንቺን ነው ካፈር። ጋሼ ከባድ ስህተት ተሳስታችኋል ብሎ ተቆጣ። እውነቱን እኮ የእናንተ ስራ ሁሌም ጥንቃቄ፣ ሁሌም ትኩረት የሚያስፈልገው ስራ ነው። ግን እኮ በትኩረት ነበር የሰራነው። መስሏችሁ ይሆናል። ዋናው ጥያቄ ምን ያህል ትኩረት ሰጥታችሁታል ነው። ይሄ ዕቃ ባዶ ነው አይደለም? ባዶ ነው። ጥሩ። አሁንስ ሞልቷል አልሞላም? ሞልቷል። ሞልቷል። አሁንስ ሞልቷል። አሁንስ አሁን በእርግጠኝነት ሞልቷል። አልሞላም። እንዴት? ምክንያቱም ከአሸዋ የቀጠነ ነገር ቢመጣ ወደ ውስጥ ይገባል። ጎበዝ።
አያችሁ፣ ህይወት እንደዚህ ናት። ሁልጊዜም ስንኖር የምንፈልገውንና የማያስፈልገንን ነገር ለይተን ማወቅ ያስፈልገናል። ታዲያ ይሄ ከቤታችን ጋር ምን ያገናኛል? እስቲ ዝም ብለህ ስማ። ጥሩ ጥያቄ ነው። በመጀመሪያ ወደ ዕቃው የጨመርኳቸው ኳሶች በህይወታችን በጣም የሚያስፈልጉን ነገሮች ናቸው። ለምሳሌ ቤተሰብ፣ እህት፣ ወንድም፣ እናት፣ አባት። በቀጣይ የጨመርኳቸው ብዮች ደግሞ በህይወታችን በቀጣይ የሚያስፈልጉን ነገሮች ናቸው። ለምሳሌ ቤት፣ መኪና የመሳሰሉት። ቀጣይ ያስገባዋቸው ደግሞ በጣም አስፈላጊ ሳይሆኑ ማደናገሪያዎች ሊሆኑ ይችላሉ። ታዲያ በመጀመሪያ የከተትኳቸው በመጨረሻ ላይ ብከታቸው ኖሮ ለህይወታችን የሚያስፈልጉ ነገሮችን መጨመር እንችል ነበር? ምንጊዜም በህይወታችን ቅድሚያ መስጠት ላለብን ነገር ብቻ ነው ቅድሚያ መስጠት ያለብን። ህይወታችሁን ዝባዝንኬ በሆነ ነገር ሞልታችሁ ለዋና ዋና ህይወታችሁ ቦታ እንዳታጡ። ለምሳሌ ጋሼ ሲቆጣ ቁጣውን ሳይሆን ሊል የፈለገውን ሐሳብ ብቻ ነው ወደ ህይወታችሁ መክተት ያለባችሁ። ተግባባን? አረማ ከቅድሙ እየጨመረብኝ ነው። ነው እንዴ ሮምዬ? አይዞሽ ልጄ አይዞሽ። ወይ ምን ነው ሮምዬ? ወደ ታች እየገፋኝ ነው ማዬ። ነው እንዴ? አይዞሽ ልጄ። ቆይ መጣ። አይዞሽ ቆይ መጣው። አበበ ወይኔ ማዬ። አበጀ ምን ጉንሃል አንተው? እታለም ተገላግላለች። ምን ተገላገለች? ኧረ አንተው ሰው ነው ሌላ ምን ኖሯል እንጂ ወንድ ነው ሴት ነው የምልህ? አይ ሳጅን ነው። አለሜ አስታርቃቸው ወንዷል። እንዲህ ወዲህ ነው ይማ አስታርቃቸው መጥቷል ነው የምልህ። ሁለታችንም ዘንድ ጥልቅ የሆነ ምስጢር አለ። ሁለታችንንም የሚጠቅም ምስጢር አርግዘናል። ልንገላገለው ይገባል። አይመስልህም? ይመስለኛል። ለተግባራዊነቱ ልንንቀሳቀስ ጥሩ አይመስልህም? አንተ ገድዬዋለሁ ብለህ የምታስበው ጀነራል ከባሪዎቹ ጋር ግዞት ቤት ታስሮልሃል። ምን? እንዴት ሆኖ? እየቀለድክ ነው አይደል? ለምን ቀልዳለሁ? ሆኖ ካላመንክ ደግሞ ባለፈው ሳምንት የወጣውን አዲስ ዘመን ጋዜጣ ፈልጋም
ብዙ ማብራሪያ ታገኝበታለህ። እሱን እንርሳው። ታሰረም ሞትም ለኔ ምንም ለውጥ የለም። ይልቅ ከተሰማ ዘንዶ የተቀበልኩን ቦርሳ ስለሱ ብናወራ ደስ ይላል። ምን ነው ቦርሳው እንዳመጣች ታዛብረን አልነበር ነው እንዴ? ይሄ ዘንዶ የምትሉት ተሰማ ወዴት እንዳለ ብታውቁት ትነግራለህ? ደርሰንበታል ጌታዬ። አሴ ለስላሴ አግኝቶት ነው። የት ነው ያለው? አለ፣ ግን ከአዲስ አበባ ውጭ ነው። በጣም ከባድ ንብረት ይዞ እንደተሰወረ ታውቃለህ። ያለበት ገብተህ በፍጥነት ንብረትን እንድታሰራ። እኔ እንዴት አድርጌ እንጃ፣ እኔ ምን አውቃለሁ። ጀነራል፣ እኔ አንድ ሀሳብ አለ። ቀጥል። ከአሴ ይልቅ አበባው ብሄድ ንብረቱን ይዞ መምጣት ይችላል። ከኔ ይልቅ እኮ ወዳጅነታቸው ከአሴ ጋር ነው። ልክ ነው ተሰማ። አሰፋ ይልቅ አንተን ያምናል። ስለዚህ 3 ቀን ሰጥቻለሁ። ንብረቴን ከሻንጣው አንድ ሰዓት ውስጥ እንድታስረክበኝ። አይደለም እኮ ጀነራል፣ አበባው ጨርሻለሁ። እኔ የማውቀው ስንት መከራ አሳልፌ ቦታው እንደወሰድኩ ብቻ ነው። ከዛው ስለሰጠው እና ምን ላድርግ? ጀነራል ተፈሪ እኮ ነው ያዘዘው። ውስጡ ምን አለ? ጀነራሉ ሳጡ እንዴት እንደቀበሉ ስትነግረኝ ቦርሳው ውስጥ ምን እንደነበር ነግረሃል። ሞኝ ነው። ሳጥኑ ያለበትን ቦታ ባውቅ አንተ ጋር ምንድን ነው የሚያመጣልህ? ቦርሳው ደግሞ የነበረው ሳጥን ውስጥ። ሞኝነት እኮ ነው ሞኝ የሚያደርገኝ። የተቀበለውን ለማግኘት ከባድ እቅድ አቅደህ እየተንቀሳቀስክ እንደሆነ ያልደረስኩበት ይመስላል። ከዛም አልፎ የተቀበረ ያለበት ቦታ በካርታ ተስሎ እንደተከፋፈለ ብነግርህስ? እንዴት አወቅ? ለማንኛውም በእኔ ስጋት አይግባ። እኔ ራሴን ከጨዋታው አውጥቻለሁ። የምመክር ነገር ቢኖር ግን ሳጥኑን ስታገኘው ውስጡ ዓለም የሚነጋገርበት ነገር ታገኛለህ። በርታና ፈልገው። አላምነምን ላድርግ? ቴዎድሮስ መጣ ቢሉኝ ነዋ። እምዋ ነፍስ እኮ ነው። ምን የሞኝ ነው ፈሪ ለእናቱ። እውነት ብለሃል። እንዲያው ግን ሰሞኑን አንድ ነገር እያሳሰበኝ እንዲሁ ጭንቅ እያለኝ ነበር። ምንድን ነው በል? ኧረ ነገሩስ ከባድ ነው። እንዲሁ የሚያመራምርስ ሳይሆን ይቀራል ብላችሁ ነው? የምን ማንዛዛት ነው? ትናገር እንደሆን ተናገር። በእጄ አሁን እንደው እመር ብዬ ተነስቼ ዓለም የላ አግባብል ሽማግሌ ወት ሊላክ ነው። ምን ማለት ነው? ስንዱን ልጠቀልል ታሰቡ? አረግ ተይ በላይ ልጠቀልለኝ ነው ልጠመዝዘኝ ያሰብክ? ይኸው በገዛ እጄ ገባሁልህ አይደል? ተይው በኋላ
እናንተ አይደላችሁ ዘመዶቼ? ሌላ ዘመድ የት አመጣለሁ? እውነትሽን እኮ መወለድ ቋንቋ ነው። እውነት ነው። እንግዲህ ጉድ ነው ዛሬ ጉድ ነው እኮ ጉድ ተፈጥሯል። እመዋ ምን ሆነሃል? ብዙ ጉድ ነው ያለው እመዋ። ምን ተገኘ ደግሞ? የዛሬውስ መሬት ካልተቀመጡ የሚባል አይደለም። ምን ተገኘ ደግሞ? እንዴት ዛሬ የቴዎድሮስ የፍርድ ቀን አልነበረም እንዴ? እና ምን አሉት? እንደው ሽንኩርቲም ብሎ ነበር። እንደው የቄው ሰው ማን ቀረ እንደው ከእናንተ በስቲያ እንዴ? እናስ እንደው ከቴዎድሮስስ ትይጂ እንደው በከፊት ከፊት ማን ተቀምጦ ቢሆንስ? አይ እሺ ማን ነበረ? እንደው በቃ ንገረን እንጂ ጌትነት ምን ነካ? እኔም ልናገር ማለት እንዴ መጀመሪያ ላይማ እንደው ደቀስተኛ ነው ይመስሉ እንደው ደቀስተኛ መሰለ አንድ እንደው ሽማግሌ ሰው ነው ጥቁር ልብሱ እንደዚህ ታች ድረስ አየርግጎ የቴዎድሮስን የጉድ ታሪክ እንደው ይለው ገባ። እንደው እንደዚህ እንደው ዳኛው አራ እንደው መስማትም አልፈለጉት አንተ ገላልኝ ወዲያ እኔ ምናምን ቢሉት በወደደ ደስ ኧረ ጌትነት ንገረን እንጂ የተፈረደበትን ማናገራለሁ እኔ ወሬው መለመላው እንደው ሌጣውን ሲቀርብ ደስ አይልም ብዬ እኮ ነው። በቁሉ ሳው እንደው ያለ ሽፋን እንደው ሲበቅል እንደው ያምር ያምራል። አንተ ገበሬ አይደለ እንዴ? አሁን ይሄን ጠፍቶ ነው እትነት እንውጣ እንዴ? ወሬውን ተሌላ ሰው እንስማው እንዴት? ለማን ተብሎ? እኔስ እና ልናገርም እኮ ነው። መጨረሻ ላይማ እንደው መዶሻቸው እንዲህ ከማንሳታቸው በፊት ለቴዎድሮስ 20 ዓመት በእጁ አስታቀፉታ። ታዲያስ በቃ ያን የሚያህል ሰውዬ እንደው በአብረት እንደው ጭምድድ ብሎ ኮምሽሽ ብሎ እንዴት ቀላብሎ ነገር አወራው እንዴ? ሌላ ጆሮ ይጠብቀኛል። ሌላ ጆሮ ፈገግታ